ሚስት አንድ እርዳታዋ ምክር ነው። ብትመክረኝ መክር ነበር አለችው። መልካም ከሆነ ሰማሻለሁ አላት። አይ ገንዘባችን ሁሉ ለድሃ እንስጠው ምን ያደርግልናል አለችው። አይ ምክርሽ መልካም ነው፣ ግን ደግሞ መጽሐፍ ለመስጠት አትቸኩል፣ ኋላ ሰስጠት ትጸጸታለህ ይላል አለ። አይ እግዚአብሔርን በመቃብር ማን ያመሰግነዋል ብለህ ነው? ከሞትን ወዲያ አንመጸውተው እንወቅበት አለችው። ቤተ ክርስቲያን ስንሳለም 3 ጊዜ ሰግደን እንነሳለን። ለምንድን ነው እርሱን የምናደርገው? የመጀመሪያ ሰግደን መነሳታችን መሬት ነበርና ሰው አድርገህ ፈጥረህ ቁመን እንድንራመድ አደረግከን ለማለት። ሁለተኛ ሰግደን መነሳታችን ደግሞ በኃጢአት ምክንያት ብንወድቅ በንስሐ ታነሳናለህ ለማለት ነው። ሶስተኛ ሰግደን መነሳታችን ደግሞ ምንም እንኳን ሞተን ወደ መቃብር ብንወርድም በኋላኛው ዘመን በትንሣኤ ዘጉባኤ ታስነሳናለህ ለማለት ነው። ወደ መሬት መስገዳችን ተፈጥሯችን መሬት መሆኑን ለማጠየቅ እንዲሁም ደግሞ መነሳታችን ሀገራችን በሰማይ መሆኑን ወደ መንግስተ ሰማያት መግባታችንን ለማጠየቅ ነው። ስልካችሁ ራሱ አሁን ጻድቅ እየሸተተ ነው። ግን አንድ ፋይል ክሊክ ባረግ ምን እንደሚዘረግፍ አሁን እንኳን የእናንተን የስልካችሁን ገመና የሸፈነ ማን ነው? እግዚአብሔር ሸፍኖልን ምን እንደምታወሩበት፣ ምን እንደምትጽፉበት፣ ምን እንደምታዳምጡበት፣ ምን እንደምታዩበት ውስጡ ላይ ቄስ እግዚአብሔር ያውቀዋል። ከባት ያበሳ ነው። ሃይማኖት ነውር ይሸፍናል። አይሸፍንም? ይሸፍናል። የተፈተኑ ሰዎችና ያልተፈተኑ ሰዎች በአንድ ቦታ ላይ ስታስቀምጧቸው ነገሮችን የሚያዩበት ሁኔታ የተለያየ ነው። ብዙ ፈተና ያሳለፈው በሳል ነው፣ የተረጋጋ ነው፣ በቀላሉ አይናወጽም፣ መውጫ አያጣም። ያልተፈተነው ሰው ግን አንድ ነገር በተደረገ ቁጥር ልቡ ተሰብሮ የሚጠፋ ይሆናል እና ፈተና ያበስላል። ስለዚህ እንዳንሰንፍ ተግሳጹ፣ ተስፋ እንዳንቆርጥ ቸርነቱ ለፍሬ ያስፈልገናል ማለት ነው። እኔ እንኳን በዚህ 3-4 ዓመት ስንት ሰው ሰማው እኮ ጎንደር መተው አንድ ባይታዊ ራሱ በኔም ነግሮኛል በጆሮዬ 2013 ነው እንደዚህ በጆሮዬ መተው ዓለም ሊያልፍ ነው እና እንደው ጎንደር ላላችሁ መምራን ልናገር ብዬ ነው ለህዝቡ ንገሩታል። እኔ ዓለም ያልፋል ብዬ አልናገርም። ንስሐ ግቡ ነው የሚባል። ዓለም ሊያልፍ ነው ምን ትስሊል ነው? ከበረሃይት አባቶች የላኩት መልእክትን ተጠንቆቁ 5 ከተሞች ትጠፋላችሁ ተብሏል። እንዲሁ ወዴት እንዳለ እኮ አይታወቅም እንዲሁ በእውነት ማለት ነው። እና ይኸው የጀማሪ ሐዋርያ ስብከት ዓለም ሊያልፍ ነው እና ቆይ ነው የሚባል እንደዚህ ያለ ቶሎ የተገለጠለት ሰው ዋልድባ አንድ ጊዜ አንዱ ካርዲት አንዱ ወጣት መነኩሴ ልዘጋነኛል። ኧረ ተው ቆይ እባክህ ተው አሉት። የለም እኔ እንግዲህ እኔ እዚህ በኋላ ልዘጋነኛል። ዘጋ። ኋላሳ ምን ያስለው ጥሩ ነው። ሰይጣን መጣና ፓትርያርክ የምትሆን አንተ ነህ አለው። ከዕቃ ቤት ሙዚየም ያለውን የድሮውን አባቶቻችን አሮዬ ብር ታምጡ እኔ ፓትርያርክ ልሆን ነው። መነኩሴ ለዚህማ እንደው መድኃኒት እኮ ነው። ፈልሴ ፓትርያርክ ልትሆን ነው ብለው በእግር ብረት ሲያስሩት እልም ብሎ ጠፋለት። ተመስገን እዚያ አምላክ ተመስገን እያለ እዚያ በኋላ አርፎ እናቴ ይሄ መድኃኒቱ ይሄ ነው። ሰይጣን ያደረገው ነገር የለምና ወዲያው በቃው ያሸትተናል። እንዲሁ እንደዚህ እንዳይሆን አትስሙት። ይሄ መጥቶ ውጭና ተናገሪ ብሎኛል፣ ሂደሽ ጳጳሱን አስጠንቅቂው ተብያለሁ። እንዲሁ ዝም በሉ እንዲሁ በሞቴ እውነቴን ዝም በሉ። መጽሐፍ አሉ ጳጳሱን ለማስጠንቀቅ የጳውሎስ መልእክት አለ እዚህ አለ። ተው ዝም ብላችሁ ሞቼ ተነስቻለሁ ብሎ አንድ ሰውዬ መጥቶ ነው ካህናት ስልጠና እየሰጠው እኔ ሞቼ ተነስቼ ጭራሽ ደሞሳ ሞቼ ለመነሳት ምስክር ወረቀት የሰጠኝ ማን ነው አለ ሀገረ ስብከት። ማን ሀገረ ስብከት እንደሆነ አላውቅም፣ ይቅርታ አድርጉልኝ። ደብዳቤውን ስላላነበብኩት ማለት ነው። የት ሀገረ ስብከት እንደሆነ አላውቅምና እንዲሁ ዕዳ ነው የገባ ነው። እናንተ እንዲሁ ሞቶ ሀገረ ስብከት ለካ ሰው እየሞተ ሲነሳም ያውቃል። ይህማ እንዲሁ ጥሩ ብቃት ነው እንዲሁ አለ እና እኔ በጊዜው የሰውየውን ያልኩት የለም አንተ ሙተህ አልተነሳህም ተው ዝም ብለህ አልኩት። ተነስቻለሁ አልተነሳህም፣ አልሞትክም። ሲጀመር አንተ እንዴት ምን ልታረግ ነው? እግዚአብሔር እንደው አንተን የሚያስነሳ አንተን የሚያስነሳ እንደው ከሆነ የሞተ ሰው ተነስቶ መስበክ ግድ ከሆነ እንደው ጳውሎስ ቢነሳ አሸጋ፣ አቡነ ተክለ ሃይማኖት ቢነሱልን እንዴት ጥሩ። እንደው አንተ ተነስተ እንደው ምን ልትሞላ ነው? እንደው ድሮስ ቢሆን እንደው ረብሾ የሄደ ሰውዬ ደግሞ ድግም ይበጥብጠን እንደው እኮ ይገርማል። እውነቴን ነው።
እና ሐዋርያትም እንደዚህ ዓለም ያለፈ መስሏቸው ነበርና አንዳንድ ጊዜ ወር ውዳሴ ማርያም ስትሰብኩ ይሄ እንደዚህ ያስበላል እንዳሰሙት በቃ ዓለም ሊያልፍ ነው በቃ ብቃት እንደ አንዳንዱ ሰው እኮ ትንሽ ወደ 3 ሳምንት ምናምን ሳያቋርጥ ውዳሴ ማርያም ከደገመ ሲያወራ ሰምታችሁታል። ደህና ሰነበት ምን የከንቱ ዓለም እንዴ ፍርት ያደርገኛል። እናቴ እንደው ያሰቅቃል እንደዚህ ያለ ሰው ማለት ነው። ይው አይ እንደው ሁሉም ቆይ እስቲ ቆይ በሉ። ቆይ አትናገሩ አላቸው ጌታ። እስኪ ቆይ አትናገሩ በሉ። ልቤ እንዳዘነ አይቀርም አይኔ እንዳነባ አይዞ ባይ እንዳታብ እስኪ ሆዴ እንደባባ የንጋት ፀሐይ ያያለው ጨለማው ነግቶ ሁሉን አልፋለው በእግዚአብሔር ጉልበቴ ጸንቶ። ቲክቶክ ታውቃላችሁ? የምታውቁት እስኪ የምታውቁ ቲክቶክ አውጡ እንጂ በደንብ አውጡ። በደንብ አውጡ። በሞት ያውጡ በደንብ አድርጋችሁ። ሊቅ ነው ህዝቡ እናንተ። በጣም ግሩም ነው። ቲክቶክ ታውቃላችሁ? እሺ ወደ ሀሳቤ ልውሰዳችሁን። ስራ ቲክቶክ እንትን ይላል ድንበር አለው የለውም? ማለት ያበቃል። ስክሮል ስታደርጉት ምንድን ነው የሚያደርገው? ዝም ብሎ ምን ማለት ነው? መሄድ ነው። ለምንድነው እንደዚህ የተደረገ? ሰው እንዳይረካ ነው። ሰው እንዳይረካ ይችን አይቼ እስቲ ቆይ ደግሞ ይችን ሊያት ስለ አይንህ ጠፍቶ ቁጭ። ደስታ ግን የለም። ጭንቅላት ፈዞ አይምሮ ደንዝዞ ልብ ባክኖ አይን ደም ለብሶ ጉልበት ደክሞ እቅድ ጠፍቶ ዓላማ ባክኖ ከስራም ሳትሆን ጭንቅላት ማዞር። ደስታን ከዚህ አትፈልጉት። መጠጥ ሰው የሚጠጣው እስኪሰክር የሚጠጣው ለምንድን ነው? ደስታ ፍለጋ ነው። መከራችን ያየ ነው በመጠጥ። አሁን እኔ አብነት ትምህርት ቤት አለኝ። 100 ሺህ ብር ስጡኝ ቢል የሚያቀምሰኝ የለም። ውስኪ ግን 160 ሺህ ብር ገዝቶ ይጠጣል። ምን ፍለጋ ነው? ደስታ ነው። ውስኪ አረቂ ስሟን ቀይራ ነው በሰው ላይ የምትቀልለው። የእውነቴን ነው። ታሽጎ ሲመጣላችሁ ጊዜ ውስኪ እንዲሁ እኮ ይገርማል እኮ። ሐዘንን የሚያስረሳው መጠጥ መስሏቸዋል? አይደለም። ለምሳሌ አሁን አንድ ሰው ባንክ ያለብህን ዕዳ መክፈል ስለማትችል ከሰኞ ጀምሮ ቤቱ የሚታገድ መሆኑን ብሎ መንግስት ቢጽፍበት ያንን ለመርሳት ይዞ ይጠጣል። ሲጠጣ አይምሮ ድውዝ ብሎ በቃ ጭንቅላቱም ይለዋል ዕዳ የለብህም ይለዋል። ተኝቶ ሲነሳ ለካ ቤቱ ሊታሸግ ነው። ይመጣል ደግሞ ያ ጭንቅላት ባለው ዕዳው አሁንም ጠጥተህ ስጨርስ ዕዳ የሌለብህ ባለጸጋ ትሆናለህ። ፎቁ ያንተ፣ ባህር ዳር በአጠቃላይ ያንተ፣ አዲስ አበባ ያለ ንጉሱ አንተ፣ ሁሉ ነገር ማለት ነው። በቃ ሊቁ አንተ ሁሉ። አፄ ቴዎድሮስ በፈረስ እየሄዱ አሉ። አንድ ጊዜ አንዱ ሰው ሰክሮ ጌታው ይሄ ፈረስ ይሸጣል? ንጉሱን ማለት እኮ ነው እንግዲህ ተመልከተዋል። እና ሰው ሲሰክር እኮ ንጉስ ሁሉ ነው። እዛ ይሄ አርበኞቹ ይሄ ውሻ ሬሳ ንጉሱን እንዲህ ይላል እንበለው አሏቸው። ታውት ነገ ነው የምናነጋገረው፣ አሁን እሱ አይደለም ማለት። በበነጋው እናበሉት አሉ። መጣ። ፈረሱን ግዛኝ አሉት። ብያለሁ እንዲህ አለ። አዎ ብለሃል። አይ ትናንት ብቻዬን አልነበርኩም ከነጌሾ ከነብቅል ጋር ነበልኩ አላሉ። ስለዚህ አሁን የምነግራችሁ ምንድነው? ሲነጋ መከራ እንዳይወርድብን ሁሉ በመጠን ይሁን፣ ሁሉ በልክ ይሁን። እዚያ ውስጥ ደስታ አትፈልጉ። የማዕበል ሞገድ ሲበረታ የንፋስ ኃይል ሲያናውጠኝ እንዳልጠፋ አስቦ ልጅሽ
ለእኔ አንቺን እናሰጠኝ እረፍት ተሰማኝ በቅፍሽ ፈጽሞ ደስ ተሰኘው ከዓለም ድካም መሸሸጊያ ድንግል ሆይ አንቺን አገኘው እናቴ አንቺን አገኘው ከሸዋ የተወለድክ ግባ፣ ከጎንደር የተወለድክ ግባ፣ ከጎጃም የተወለድክ ግባ የሚል መጥሪያ በመንግስተ ሰማያት የለም። የተጠመቅክ ግባ የሚል ነው ያለ ማለት ነው። የተጠመቅክ ግባ፣ የመጸወትክ ግባ፣ የጸለይክ ግባ፣ የቆረብክ ግባ፣ ንስሐ የገባ ግባ ነው የሚለው። ይህ ያጠፋናል። የእግዚአብሔር ቤተሰቦች ጥርቅ አድርገን አውጥተን የምንጥለው በጣም ክፉ በሽታ ማለት ዘረኝነቱ